አሁን በተጠናቀቁ የ23ኛው የዓለም ዋንጫ ጨዋታዎች በምድብ 8 የሚገኙት ስፔንን ከኡራጓይ ያገናኘው ጨዋታ በስፔን አሸናፊነት ጠናቋል። ሁለቱ ሀገራት ባደረጉት ጨዋታ ላይ የማሸነፊያውንና ብቸኛዋን ጎል ማስቆጠር የቻለው በ42ኛው ደቂቃ ከማርኮስ ሊዮሬንቴ የደረሰውን ኳስ አሌክስ ቢያና ኳስና መረብን በማገናኘት ስፔንን ባለድል ማድረግ ችሏል። ይህን ጨዋታ መገባደጃ ላይ በ90 ሲደመር አምስተኛው ደቂቃ ወይም በ95ኛው ደቂቃ ላይ አውጉስቲን ካኖቢያ በቀይ ካርድ ከኡሩጓይ በኩል ከሜዳ ተሰናብቷል። በዚሁ በምድብ 8 ላይ የሚገኙት ኬፕ ቨርድን ከሳውዲ አረቢያ ያገናኘው ጨዋታ በአቻ ውጤት ሲጠናቀቅ ጨዋታው 0-0 ነው የተጠናቀቀው። ኬፕ ቨርድ ሶስቱንም የምድቧን ጨዋታዎች በአቻ ውጤት በመጨረስ በ3 ነጥብ ሁለተኛ ሆና የ32ቱ ሀገራትን የጥሎ ማለፍ ውድድር መቀላቀል ችላለች። ይህን ምድብ 8 ስፔን በ7 ነጥብ አንደኛ ሆና ስትጨርስ ኬፕ ቨርድ በ3 ነጥብ ሁለተኛ ደረጃን ይዛ አጠናቃ ወደ 32ቱ ሀገራት በቀጥታ ወደ ጥሎ ማለፍ መግባት የቻሉ ሀገራት ናቸው። ኡሩጓይና ሳውዲ አረቢያ በሁለት ነጥብ ሶስተኛና አራተኛ ደረጃን ይዘው በማጠናቀቅ ከምድቡ ተሰናባች ሀገሮች ሆነዋል። ሌላኛው በምድብ 7 የሚገኙት ግብፅን ከኢራን ያገናኘው ጨዋታ 1-1 ተጠናቋል። ሁለቱ ሀገራት ባደረጉት ጨዋታ ላይ ጎሎቹን ማስቆጠር የቻሉት ተጫዋቾች በአምስተኛው ደቂቃ መሐመድ ሳቢር ጎል አስቆጥሮ ግብፅን መሪ ማድረግ ሲችል በ14ኛው ደቂቃ ራሂም ረዚያን ኳስና መረብን በማገናኘት ኢራንን አቻ በማድረግ ጨዋታውም 1-1 ተጠናቋል። በዚህ ጨዋታ ላይ በ11ኛው ደቂቃ ላይ የቀድሞ የኢንተር ሚላን እና የፖርቶ የፊት መስመር ተጫዋች ሜሄዲ ታሬም ያገኘውን ፍጹም ቅጣት ምት በመሳቱ ኢራኖችን በእጅጉ የሚያስቆጭ አጋጣሚ ተፈጥሯል። በዚሁ ምድብ ላይ የሚገኙት ቤልጅየም እና ኒውዚላንድ ያደረጉት ጨዋታ በቤልጅየም አሸናፊነት ተጠናቋል። ቤልጅየም ይህን ጨዋታ 5-1 ነው ማሸነፍ የቻለችው። ሁለቱ ሀገራት ባደረጉት ጨዋታ ላይ ግቦቹን ማስቆጠር የቻሉት ተጫዋቾች በ28ኛው እና በ50ኛው ደቂቃ ትሮሳርድ ጎል ሲያስቆጥር፣ በ66ኛው ደቂቃ ኬቨን ደብሮይን ሶስተኛ ጎል ሲያስቆጥር፣ የኒውዚላንድ ብቸኛዋና የማስተዛዘኛዋን ጎል ማስቆጠር የቻለው ሄንሪ ጀስ ያስቆጠረ ሲሆን የቤልጅየም አራተኛውን ጎል በ86ኛው ደቂቃ ሮሜሎ ሉካኩ አስቆጥሯል። አምስተኛውና የመጨረሻውን ጎል ማስቆጠር የቻለው በ90 ሲደመር 4 ወይም 94ኛው ደቂቃ ላይ አሌክስ አማርክስ ነው። ይህን ምድብ 7 የደረጃ ሰንጠረዥ ስንመለከት ቤልጅየም በ5 ነጥብ አንደኛ ደረጃን ይዛ አጠናቃ ቀጥታ አልፋለች። ግብፅን በተመሳሳይ 5 ነጥብ ሁለተኛ ደረጃን ይዛ ጨርሳ ወደ 32ቱ ሀገራት በቀጥታ ማለፍ የቻሉ ሀገራቶች ናቸው። ቤልጅየም እና ግብፅ በጎል ክፍያ ተበላልጠው ነው አንደኛና ሁለተኛ ደረጃ ላይ የተቀመጡት። ኢራን 3 ነጥብ አላት። ሶስቱንም የምድቧን ጨዋታ በአቻ ውጤት በመጨረሻዋ 3 ነጥብ ይዛለች። ኢራን ጥሩ ሶስተኛ ሆኖ ለማለፍ ቀጥታ የሌሎቹን ሀገራት ውጤት የምጠብቅ ነው የሚሆነው። ኒውዚላንድ በ1 ነጥብ የመጨረሻ ደረጃን ይዛ አጠናቃለች። ኢራኖች ግን ጨዋታው ፍጹም ቅጣት ምት ከመሳትም ባሻገር ጨዋታው ሊጠናቀቅ ጥቂት ሰከንዶች ሲቀሩት ኢራኖች ጎል አስቆጥረው ኦፍሳይድ ተብሎ ተሽሮባቸዋል። ኢራኖች ግን በዚህ ዓለም ዋንጫ እጅግ በጣም አስደናቂ ቡድን መሆናቸው ቀጥለውበታል። አሁንም 3 ነጥብ ይዘው ጥሩ ሶስተኛ ሆኖ ለማለፍ የሚደረገው ፉክክር ውስጥ ተቀላቅለዋል። የመጨረሻ ጨዋታዎችን ይጠብቃሉ። የሌሎችን ሀገራት ውጤቶች የሚጠብቁ ነው የሚሆነው። የዛሬ ፕሮግራማችን እዚህ ጋር አበቃን። ከሬዲዮ ፕሮግራማችን በተጨማሪ በዩቲዩብ፣ በቲክቶክ እና በፌስቡክ ገጾቻችን በብርሃን ፍጥነት መረጃዎችን ወደ እናንተ ለማድረስ ቀርበናል። ከምትወደዱ ቤተሰቦቻችን የሚጠብቀው ሰብስክራይብ፣ ፎሎ፣ ላይክ፣ ሼር፣ ኮፒ ሊንክ፣ ሪፖስት ማድረግ ብቻ ነው። ይህንንም ስለምታደርጉ እናመሰግናለን። ዋዛ የስፖርቱ መዓዛ